ምናምን ክሰሱት ወንድ ከሆናችሁ እኛም ደግሞ ለጠበቃ እንከፍልለታለን። ምንም እኮ አይደለም። የኢትዮጵያ ሕዝብ እኮ ለዚህ ለመተባበር ምንም ችግር የለበትም። እኔ አሁን ለምሳሌ አምነው በዲ ግን እሰጠዋለሁ፣ የምችለውን ነገር አደርጋለሁ። ይሄ ልጅ ሞራሉ እንዲነካ ስለማልፈልግና ጓደኝነት ሌላ ነገር ነው። ለሱም ለሷም ፍሬንድ ልትሆኑ ትችላላችሁ። እኔ ሁለቱንም አላውቃቸውም። እዚህ ሶሻል ሚዲያ ላይ ነው ያወቅኳቸው። ነገር ግን በዛ መንገድ አያስኬድም ነው ህጉም እንደዛ ስለማይል አሁን ማውራት ይችላሉ። ይሄንን ነው እንድትረዱ የምፈልገው። 300 ሺህ ብር በቃ ለአንድ ሊስትሮ በቀን 20 ብር 10 ጫማ ምናምን የሚጠርግልኝ 300 ሺህ ብር አግኝቶ ነው ምናምን። አንድ እዛ አሜሪካን ሀገር ወይም እዚኛ የሆነ ቦታ የምትኖሩበት ሀገር መታችሁ እንደዚህ አይነት ፕሮሞሽን ብትሰሩ ቃል የገባኸውን ካልሰጠ ፍርድ ቤት ያቆመሃል። ከዛ በኋላ ትከሰሳለህ። ልክ ልጁ ጓደኞቹን ይዞ ላይቭ ከፍቶ ምናምን አልመታሽም፣ አልሰደበሽም። ሀቁን ነው የጠየቀው። ልክ እሱ ጋንግስተር እንደሆነ ጋንጋፕ እንዳደረገ አክት ማድረግ አንድ ምስኪን ሰው የለውም ብላችሁ ብታስቡም እኛ አለንለት። ነገር ግን አንድ ምስኪን ልጅ በሊስትሮ የሚተዳደር ህዝብ የሚያውቀው ልጅ ጋንጋፕ አደረገ መጥቶ ከጓደኞቹ ጋር ተሰብስቦ ላይቭ ከፍቶ ምናምን ብላችሁ ዊኒጥ ብትሉ ምንም ማንም ሰው አይሰማችሁም። ምንም ይሄ ግልጽ ነገር ነው እኮ። ወንድማማን ሀሳብ ካለ መቀጠል ትችላለህ። ቴንኪዩ። እቀጥላለሁ በኋላ። ቤኪ እንዳልኩ ያው ያን ያህል የመቆየት ሀሳብ አልነበረኝም፣ ግን ምን ልል እፈልጋለሁ መሰለህ፣ እኔ መጀመሪያም ሰው ምንድነው ያልኩህ አንዴ መጀመሪያም ሳወራ ያልኩህ ነገር ምንድነው፣ እኔ በሆን እንደ ራሴ ሐሳብ ብዬ ነው የነገርኩህ እንጂ የግድ የኔን ሐሳብ ተቀበልልህ አልችልም፣ ላስገድድህ አልችልም። የራስ ፍላጎት አለ፣ የራስ የሆነ ፐርስፔክቲቭ ሜንታሊቲ አለ። ገባህ አይደለ? እዚህ ጋር ደግሞ አይ ቲንክ ስሟን ኒንጃ ኩዊን ምናምን ትባየው እኔ የሷ አስተዋጽኦም አይደለም። የፈለገ ቅርቧ ሊሆን ይችላል። በረከት ጋር ሲጎዳ እያየው በረከትን እንትን ልሰድበው አይ እንደዛ አይደለም አማን ወንድሜ። አይ እንደዛ አላሰብኩም። አንተንም እንደዛ አላስብሃል። አይ አንተን አይደለም ብራዘር፣ አንተን አይደለም። አንተ ስትናገር የነበረውን ፌሮን እኔ እረዳሃለሁ። አንተም ትልቅ ቲክታክ ከርነ መልኩ ትገናኛላችሁ ምናምን። ሁላችሁንም ሪስፔክት አለኝ እኔ ባይዘዌ። ልጅቷም የመጣችበትን ሁኔታ ምናምን አውቃለሁ፣ አይቼም አውቃለሁ። አይ ሪስፔክት ሄር። አንተንም እንደዛው። እንደገና አንተ ደግሞ በዛ አይን አላየውህም። ገብቶሃል ወንድሜ አማን። ግን ዝም ብለህ አንተም እንደሰው ገለልተኛ ሆነ ስታስበው ኦፍኮርስ አንተ የፈለግከው በቃ ታርቀው ያለውን ነገር ተቀበል ነው። እኔ ደግሞ እያልኩ ያለው ታርቀው ይቀበል፣ ኦፍኮርስ ደስ ይለኛል። ነገር ግን ህዝቡ ነገ ሲያየው 1.5 ሚሊዮን የሚያወጣ ቦንዳ አገኘ ነው እንጂ ውስጡ ቼክ ሲደረግ 300 ሺህ ብር የማይሞላ እቃዎች እንዳሉት፣ ምናልባትም እኮ እቃው ደናደናው እቃው ወጥቶ ሊሆን ይችላል እኮ ሲገመት 300 ሺህ ብር የሆነው ደናደናው ወጥቶ ምናምን ሊሆን ይችላል ወደ ሌላኛው ቦንዳ ትራንስፈር ተደርጎ ማለት ነው። ይሄ የኢንቨስቲጌሽን ጉዳይ ነው። ኢንቨስቲጌት መደረግ ካለበት ይደረጋል። ገብቷል። እኔ ሁሎች ታርቀው ፒስ ምናምን ቢፈጥሩ ደስ ይለኛል። ግን ልጁ ሀቅ አለው ነው የኔ ፖይንት። ገብቷል። እንግዲህ ኢንሰልት የተደራረጉበት፣ የተሰዳደቡበት፣ የተዛዛቱበት፣ የተነጋገሩበት ምናምን ካለ እሱ ሁለቶች ፊክስ የሚያደርጉት ጉዳይ ነው። እውነታው ግን እኛ እንደ ህዝብ ግን እዚህ ጋር ፎሎ አድርጉ ሲለን መጣን፣ ሄደን ፎሎ አደረግን። ፎሎ ያደረግንበት ምክንያት 1.5 የሚያወጣ ካፒታል ያለው የቦንዳ ሱቅ ሊቀበል እሷን ፎሎወራን አግኝታ በዛ ሶሻል ካፒታሏን ይዛ ሌላ ያው የምትሰራውን ስራ እንደምትሰራ ነው እንጂ ሲገመት 300 ሺህ ብር ኦኬ። ፈርስት ኦፍ ኦል 300 ሺህ ብር ወይም 500 ሺህ ብርን በለው የሚያወጣ ቦንዳ አለኝ ፎሎወር እንደዚህ አርጉልኝ ብላ ቻሌንጁን አስጀምራ ቢሆን እኮ ምንም ችግር የለውም። እሱም 300 ሺህ ብር አይደለም 100 ሺህ ብር በጣም ስለሚጠቅመው ይሳተፍ ነበር። ግን አንተ የተናገርከውና የተገኘው የታየው እኩል ካልመጣ እንደ ሰው ምንድነው ፊልም የምታደርገው? አንተ እንደ ሰው እስኪ ልጠይቅ። ሄሎ ይሰማል? ይሰማል። ቤኪ ቅድምም እንዳልኩ እኔ የራሴን ፐርስፔክቲቭ ነው የምናገረው። አንተ እንዲሁን እንዲያርግ ምናምን ልል አልችልም። አንተ እንደራስህ ልክ ነህ። አዎ በጣም ነው የሚያስከፋው።
እውነቱን ለመናገር 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት አለ። እሱን ትሸለማለህ ተብለህ ፎሎወር ምናምን አቺቭ ካረክ በኋላ እንደዚህ አይነት ነገር ሰማ እንዴትም ደስ ሊልህ አይችልም። ገባህ አይደለ? ግን ደግሞ እኔ ደግሞ እምልህ እንደራሴ በቃ አሁን እኔ ካለሁበት እንትን ይሻለኛል ብዬ አስባለሁ። ለምሳሌ ገባህ? እኔ አሁን ያለሁበት የራሴ ችግር አለኝ። ተረዳኸኛ? ሁላችንም የየራሳችን ችግር አለብን። ሁላችንም የምንኖረው የራሳችን ውጣ ውረድ አለብን። እኔ አሁን ለምሳሌ እኔ አሁን ለምሳሌ የራሴ እንትን የምልበት ነገር አለ። ገባህ? ምናልባት እዚህ አውጥተን ስለማናየው የአንዳንዶቻችን ደግሞ በግልጽ ይታያል፣ በገሃድ ይታያል። በምን አይነት ሁኔታ ውስጥ እያለፍ እንደሆነ ምን አይነት ነገር ሳክሪፋይስ እያደረግን ብዙ ዋጋ ከፍለን እንዳል ግን ካለህበት አንጻር የተሻለ የሚሆንልህ ከሆነ አክሰፕት ብታደርግ ባይነኝ እንደራሴ። ቢቻል ደግሞ ቢሳካልህ እኔ 1.5 ሚሊዮን ብር ቢሰጥ ምንም እኮ የሚያስከፋኝ ነገር የለም። ቤኪ ታውቃለህ፣ በጣም ነው ሰፖርት የምናደርገው፣ በጣም ነው ሰፖርት የምንደራረገው። ማናችንም የማናችንም ውድቀት ማየት አንፈልግም። ዛስ ዋይ ፎሎ አድርጉ ሲባል ፎሎ እያደረገን፣ ሪፖስት አድርጉ ሲባል ሪፖስት እያደረገን ሀቁን እኮ ነው። አሁን እኮ እኛ ያወራነው እዚህ ጋር ምንድን ነው በሱ ምክንያትም አልተስማማንም። ምክንያቱም እንዳሰብከው ካልሄደ አንድ ነገር ሰርተህ ሞራል የሚባለውን ነገር ምንጊዜም ግምት ውስጥ አስገባ። ሞራል ደግሞ ከተነካ ማለት ነው ሞራል በጣም ቤኪ ሞራል አንተም እንዴት ናችሁ? አንዴ አማንን አንድ ጥያቄ መጠየቅ ፈልጋለሁ። ፈቃደኛ ከሆንክ አማን እሺ ጠይቅ። መጀመሪያ የራሴን ኦፒኒየን ከመናገር በፊት አሁን አንተ ማለት ነው ኢምፐርሰን አንድ ቦንዳ ልብስ አንድ ጃኬት ላይክ 6000 ብር 7000 ብር ብትባል አንተ ቦንዳ ላይ ማለት ነው ትገዛለህ? መጀመሪያ ቼክ ታደርጊያለሽ፣ ከዛ በኋላ ላይ ነው ዲሳይድ የምታደርጊው። ቦንዳ በመጀመሪያ ቦንዳ ሲባል አይምሮአችን ላይ እኛ የምንስለው ነገር አለ አይደለ? ኦፍኮርስ ጥራት ያለው ነገር ለየት ያለ ነገር ምናምን ሊኖር ይችላል። ሱቅ ላይ የማታገኘው ዩኒክ የሆነ ነገር ቦንዳ ላይ ሊኖር ይችላል። ግን ደግሞ ቦንዳ ሲባል ደግሞ ያው ሁለተኛ ዙር የመጣ ነገር ነው፣ አዲስ አይደለም። ፋብሪኬት ተደርጎ የመጣ ነገር አይደለም። እሱን የምናውቀው ነገር አለና ትናንት አሁን ሀቢባ ጋር የወጣው ዋጋ በጣም እኔ እንጃን ያላቅም። እኔ ለራሴ እኔ ሴት ነኝ ሄጄ 6000 ብር ቦንዳ ቤት ከምገዛ 1000 ብር ጨምሬ 6000 ብር ጃኬት በጣም ነፍ ሱቅ ላይ አለ አዳዲስ በቃ መርጠቅ ምናምን 6000 7000 ብር አለ ሱቅ ላይ ብገዛ ነው የምመርጠው። ሲቀጥል ደግሞ በእኛ በኢትዮጵያ አስተሳሰብ እዚህ ልጅም ላይ እንደዚህ እንትን እየበዛበት ያለ ብዬ የማስበው የሆነ ሱፐርማርኬት ሄደን የምንገዛውን ጎመን በ100 ብር የምንገዛውን ጎመን መንገድ ላይ ካለች እናት ግን 20 ብር ስትለን እንከራከራለን። ገባ? ብራንዱን እሷ ይዛው ብትቆይም ጥሩ ብራንድ ቢኖራትም ቤኪስ ይዘውና እሷ ስትይዘው አንድ አይደለም። በመጀመሪያ ማሰብ ያለባችሁ ነገር ኦልሬዲ ብራንድ ስላላት እሷ ስትይዘው ምናምን 6000 ብር ኖርማል ነው። እንዲሁ ሁሉንም የሚያውቁ ምናምን ታዋቂ ሰዎችም በቲክቶክ ማስታወቂያ የተሰራበት ምናምን ሄደው ሊገዙ ይችላሉ። ግን በዛ ዋጋ እውነት ቤኪ ከያዘው በኋላ እንደው 6000 ብር አንድ ጃኬት ያን ራሱ በደንብ ልዩነት ይኖረዋል ብዬ አስባለሁ። ላይክ እነሱ ከያዙትና እሱ ከያዘው በኋላ ራሱ ዋጋ ራሱ ሰው ከድሃ ላይ ነው የሚከራከረው ሁላችንም እግዚአብሔርን ከዛ አንጻር ስለምን እንትን አትሉትም? ሲቀጥል ደግሞ የራሳችሁን ቢዝነስ ሰርታችሁ የምታውቁ ሰዎች ካላችሁ ደግሞ ቢዝነስ ስትሰሩ ደግሞ ማለት ነው የቤት ኪራይ፣ የሰራተኛ ደሞዝ ከዛ ነገ አንድ ወር ሰራ የቤት ኪራይ አፎርድ ማድረግ ይችላል ወይ? ይሄንን ብር 6000 ብር የእውነት ሰው ይገዛዋል? ቦታው የለመደ ነው 6000 ብር አንድ ጃኬት 3500 ብር አንድ ሱሪ ኮት ፓንት ሱሪ ያ ሰው ይገዛዋል ወይ? ይሄንን ነገር ነገ ጧት አፎርድ ያደርጋል ወይ? ወይስ ደግሞ ተመልሶ ወደ ሊስትሮ ነው የሚመለሰው? ስለዚህ ተመልሶ ወደዚህኛው መመለስ አይሆንበትም ወይ? ካለውበት ይሻለኛል የምትለው ይሄ ዘላቂነት ያለው ነገር ሲሆን ነው፣ ያዛልቀኛል ብለህ የምታስበው ነገር ሲሆን ነው እንጂ ልጅ ኦኬ ተጨበጨበ ምናምን ቦንዳ ቤት ሱቅ አለው ከሊስትሮ ወደ ቦንዳ ቤት ተሸጋገረ ምናምን ግን እንደምታስቡት አይደለም። የራስን ቢዝነስ እንትን ማለት እግዚአብሔርን እያንዳንዱን ራሱን ችሎ የሚመጡ ወጮች አሉ። አትሊስት እዚህ ሊስትሮ ቢጠር ዝቅ ብሎ ቢሰራ በቃ ንጹህ ብር አለችው በቃ 300 ብር ትርፍ ነች ያቺ። የሰራተኛ ያሳስበው፣ የቤት ኪራይ ያሳስበው፣ የሆነ ማስገባት ያለብኝ ቃል ብሎ ያሳስበው፣ የግብር ያሳስበው፣ ምንም የሚያሳስበው ነገር የለም። አትሊስት በቃ ትርፍ ነቻቺ ነፃ ፎይ ብሎ እንቅልፍ ተኝቶባት የሚያደርግ ነገር ነችና ትንሽዬም ቢዝነስ የምር ሞክራችሁ የምታውቁ ከሆነ ምን ያክል ከባድ እንደሆነ አንደርስታንድ ታደርጉታላችሁ። መቤቴ ቀጥላ ማን አወራለሁ በኋላ ነገር አንቺ ከተናገርሽ ላይ እህቴ ሳምሪ ለአማን ፌር ለመሆን ያው ይገባኛል። ግን እኔ ቅድምም ተናግሬያለሁ አሁንም እንደመጨመር ያህል አንቺ ለምሳሌ የኢትዮጵያ ሕዝብ ፊት 1.5 ሚሊዮን ብር የሚያወጣ ቦንዳ አለኝ ቻሌንጅ እንደዚህ ሰጣለው ከሆነ ምናምን ብለሽ
የሆነ ተናገርሽ። ኦኬ ከዛ በኋላ ይሄ ልጅ ቻሌንጁን ተቀብሎ ያንን ነገር ካደረገ በምላሹ 300 ሺህ ብርም ሊሆን ይችላል 400 ሺህ ብርም ሊሆን ይችላል ከጠበቅሽው በታች ሆኖ ስታገኝ አይደብርም እንዴ? በዛ ላይ ደግሞ እንከስሃለን ማለትስ ህግ ያለበት ሀገር እኮ ነው ወይስ መሄጃ የለውም ነው? እቺ እንደሳሳ ቤት ውስጥ ስለሚኖር ነው ወይ? ምን ማለትስ ተፈልጎ ነው? እንከስሃለን ምናምን ብሎ አምባጓሮ መፍጠር ምንድን ነው? አሁን እንደ ህዝብ ራሱ ታስቢው እኛ ላይክ የኢትዮጵያ ህዝብ የሚኖር አኗኗሩን እኮ እናውቀዋለን። ሁላችንም እኮ ኢትዮጵያውያን ነን። ገብቶሻል ሳምሪዬ እህቴ? እንዴት ነው የሚታሰበው? አሁን ልጅ እኮ ኮመር እያደረገች ያለችው አይ ምንም ማለት ወንድ ናት እያልኩኝ አይ እዚህ ስለ ክሱ ምናምን ምን ብናረግ ጥሩ ይመስልሻል? እኔ አላውቅም። እኔ አሁን ስለ ህግ ስለማላቅ ቤኪም ቢሆን ምንም አይነት ነጥብ ባስጥጥ ምንም አይነት ነገር ስሜታዊ ሆነ ባታወራ ነገ የምትጸጸበት ነገር ባይፈጠር ደስ ይለኛል። ስለ ህግ እኛ አለንልህ ምናምን አይደለም። እኔ ነገ ጧት እስር ቤት ሄደህ ማለት ከጆን ዳንኤል ላይፍ መማር አለብን። አንዳንዴ የማይነኩ ነገሮች አሉ። እኛ አለንልህ የፈለገ ሰው ተባብሮ ጠበቃ ምን መሰለሽ ሳምሪ እሱ ስራው ነው የሚያድነው ማሬ። እኛ ጠበቃ ብናቆምለት እንትን ብንልለት ካፉ የወጣውን ቃል መዋጥ አይችልም ይሄ ልጅ። ስለዚህ የሚጠይቀውን ነገር በቃ ይሄ ስሜታዊ ሆነ ከህግ አንጻር እኔ ቲክቶክ ላይ ቤኪ ምንም ባታወራ ደስ ይለኛል። ሲቀጥል ደግሞ እኔ ነገሮች ራሱ ከዚህ የበለጠ ላይቭ ላይ ባይረዝሙ ደስ ይለኛል። ለምን መሰለክ ምን የሚመጣ ለውጥ አለ ህዝብ ወይ በጣም ቴንኪው። እሺ አንድ መናገር የፈለኩት ነገር ቢኖር ይሄንን ነው። ልክ ነሽ። የሆነ አብዛኛውን ነገር በቃ በሰው ኢንተረስት ምናምን እንትን እያለ እየመሰለኝም ስለመጣ ነው ከቅርብ ጊዜ ወዲህ በቃ የሆነ ሰው በጣም በል ሲለው የሆነ በቃ በሰው ኢንተረስት እየተመራ እየመሰለኝ ነው አብዛኛውን ነገር አሁን የምናገራቸው ነገሮች እና አመዛዝን ይሄው ለማለትም ስለምፈልግ ነው። ቢኮዝ እንዳልሽው ጆን ዳንኤል ባይዘው ጥቂት ሰው ነው የጠየቀው፣ የቅርብ ሰው ጥቂት ኢቨን የቅርብ ጓደኛ የሚላቸው እንኳን ያን ያህል አልተጠበቀም። አረ ይሄ ልጅ እኮ ወንጀል አልሰራም። አማንዬ እስኪ ማሬ ተሳትሹ ነገር አለ። ቆይ ማሬ ተሳትሹ ነገር አለ እናቴ ወንጀል ሰራ እያልኩ አይደለም፣ ግን ለምንድን ነው ከሰሃለን ምናምን የሚሉት? እኔ እኮ ማስፈራራቱ ምናምን እሺ ቆይ ንግስት አንዴ እንትን ልበልልሽ። ዋማን እኔ ልመልስላት ምን መሰለሽ እቴ አንቺ ከሱ ሳይድ መቆምሽ ትክክል ሆነሽ እያለ ልንገርሽ እንከሳለን ምናምን የሚባለው ነገር ማለት ነው እንከሳለን ብለው አላስፈራሩትም። ክስ ተመስርቷል ነው የተባለው እዚህ ጋር። ስለዚህ ይሄ ልጅ ማለት ነው በሆነ ኬዝ በጣላት አማርኛ እስር ቤት ቢገባ ነገ ጧት እኛ ይህንን የባከረውን ጊዜ ልንመልስለት አንችልም። ስለዚህ ታው ነው ማለት ያለብን እንጂ እኛ አለንልህ ማን ስለሆነች ነው የምትከስህ? ህጉ የሚጠይቀው በህጉና በህጉ መሰረት ነው። እሷ እንትን ስለሆነች አይደለም አይደለም። እኔ አሁንም ቢሆን ነገርኩሽ እኮ ከህግ አንጻር አዳምጪኝ ሳምሪ አዳምጪኝ እያልኩኝ ያለው ጥፋት እኔ እንግዲህ በውስጥ የተወራ ነገር ካለ አላቅም። ላይቭ ላይ ያየሁት ግን ይሄ ልጅ የሰራውበትን ሀቄን በቃ ሀቄን ስጡኝ ነው ያለው። ገባሽ? አልሰጥህም እንዲያውም እንከስሃለን ካሉ ለምንድነው በቃ እንደዛ ከሆነ ሁሉም ህዝብ ለሱ እንደሚቆምለት ግልጽ ነው እኮ። ትናንትና ሀቡ ቤት ገብቶ ሲናገርም እኮ ያ ማን ነው ተስፋዬ ወንድማችን ተስፋዬ ቅልቦች እንደማያዋጣ ነው ኦሬዲ ሲናገር የሰማሁት ማለት ነው። እና እኔ ያልኩኝ ያለሁት ኦፍ ኮርስ እንዳልሽው ንግግርህን ምናምን ማስተካከል አለብህ። ማለት ምንም ተናገርክ ማለት ሳይሆን እንዲሁ ያው ሀቅህን ብቻ ከመጠየቅ ያለፈ ሌላ ነገር እንዲኖር እኔም አልፈልግም። ገብቶሻል? ነገር ግን እንደዚህ አይነት ይዛቻ ምናምን ትክክል ነው ብዬ ስለማላምን ነው። እኔ ከጎኑ ነኝ አንደኛ። ሁለተኛ ሰዎች ናቸው ጓደኞቹ ናቸው እንደዚህ አጋግለውት ምናምን ያጣሉ። ምናልባት ቤቱ ላይ እኛ በምንናገረው ነገር ይሄ ልጅ ተጠያቂ ልናደርገው እንችላለን። ልጅቷ አልዛተችም፣ ክስ ተመስርቷል ነው ያለችው። አልዛተችም ባይዘወይ ክስ ተመስርቷል ነው ያለችው። እኔ ለምናገረው ነገር ሪስፖንሲቢሊቲ ወስዳለሁ። እኔ እሱ ቤት ነው እየተናገርን ያለ ነው። ሳምሪ ለምናገረው ነገር እንዴት ዋላችሁ? ሰላም ነው እንዴ? ቢሆንም ራሴ ሪስፖንሲቢሊቲውን ወስዶ ራሴ ነኝ አለቀ። እኔ በረኔ እሱ ቤት ስለሆነ እያወራን ያለ ነው።
እሱ ነው ቪዲዮ አብርቶ የተቀመጠ እሱ ነው ሪስክ የሚወስደው። እኔ ከህግ ጋር የተገናኘ ነገር ቤኪ እኔ ማንኛውም ሰው እኔ አላቅም ምንም ነገር ባይወራ ደስ ይለኛል። አንተም ምንም ራሷ ነው ራሷ ተናገረች አለቀ። ማንንም እኮ አላወራም እንደዛ አላወራንም ነገሩን ትዊስት አታድርጉ። አይ ምንም ነገሩን ወዲያና ወዲህ ማጣወር ምንም የሚመጣም ነገር የለም። ምክንያቱም በረከት ከህግ አንጻር ያለውን አጠቃላይ ነገሩን ስናይ ያጠፋው ምንም ነገር የለም። በረከት የጠየቀው ምንም የተለየ ጥያቄ አይደለም። እነሱ የሰጡትን ቻሌንጅ ያንኑ እንዲሰጡት ብቻ ነው። በነገራችን ላይ ያው በረከት ጋር ረጅም ዓመት ነው የምንተዋወቀው። ምናልባት ቪዲዮም ላይ ምናምን አይታችሁ ሊሆን ይችላል። በረከት ከጎዳና ያነሳሁት ልጄ ነው። በጣም የምወደው ታታሪ፣ ጎበዝ፣ ጥሩ ስብዕና ያለው ልጅ ግልፍተኛ ያልሆነ ስሜቱን የሚገዛ በደንብ በባህሪ ለውጥ ትምህርቶች የተገነባ በጣም ጥሩ ልጅ ነው። እውነቴን ነው የምነግራችሁ። በምንም መልኩ ወንጀል ሊሆንበት የሚችል ነገር አላደረገም። እዛም ሄደን የነበረው ሁኔታ ላይ ምንም ሚስ ያደረግነው ነገር የለም። የጠየቅነው ቻሌንጁን የሞላልኝ ማህበረሰብ እያየ የተሰጠኝን ቻሌንጅ እኔም ቪዲዮ ላይ በሰራሁት መሰረት ቆጥሬ ይረከባለሁ ነው ያለው። ቆጥሬ ይረከባለሁ ሚለውን ሲያነሳ ነገሮች ተቀየሩ። እንዴት ቆጥሬ ትላለህ እንዴ? ቻሌንጅ እኮ ነው የሰጣችሁኝ 1.5 ሚሊዮን ይሞላል ብላችሁኛል። ስለዚህ ያለውን ዕቃ ትላንትና ባለሙያ አምጥቻ አሳይቻለሁ ስጋት ስለተሰማኝ፣ ስለዚህ ይህንኑ ዕቃ ቆጥራችሁ 1.5 ሚሊዮን መሙላቱን ህብረተሰቡ እያየ ስጡኝ። ምክንያቱም ነገ ከነገ ወዲያ ከስሬ መጥቼ እንደገና ማላዘን አልፈልግም። ህይወቴን ለአንዴና ለመጨረሻ ጊዜ መቀየር ነው የምፈልገው አለ። እኔም ይህንኑ ነው የምደግፈው። ምክንያቱም አንድ አባት ለልጁ ሊጨነቅ የሚገባውን ጭንቀት በሙሉ ለበረከት ትጨነቅለታለሁ። እውነቴን ነው። ኦፍኮርስ ያንግነኝ፣ ግን እንደ አባት ነው እሱ ጋር አክት ማድረግ የምፈልገው። ዴስቲኒውን ማየት ፈልጋለሁ። ነገውን አርቄ እሱ ያላየውን እንዲያይ ፈልጋለሁ። እሱ ያልተመለከተውን እንዲመለከት ፈልጋለሁ። ዝም ብሎ ቅድም ሳምሪ መሰልሽኝ እያወራሽ ነበር። በጣም ደስ የሚል ነገር ማለት ልጅቷ ያወጣችው ቻሌንጅ 1.5 ሚሊዮን ብር የሚያወጣ ሆኖ ሳለ በሆይ ሆይታ ልጅ ተቀብሎ 300 ሺህ እንኳን የማይሞላ እንዲያውም የገመተው ልጅ ደግሞ ለእኔ በጣም የቅርብ ጓደኛዬ በደንብ ኤክስፐርት የሆነ በዚህ በቦንዳ ስራ ላይ ቦንዳ የሚያከፋፍል ልጅ ነው። ቦንዳ ዝም ብሎ ነጋዴም ብቻ አይደለም፣ ቦንዳ የሚያከፋፍል የራሱ ሱቅ ያለው ልጅ ነው። እቃውን አይቶ በጣም ነው ያዘነው፣ በእውነት ማለት ነው። የነበረውን የፌሱን ሁኔታ አረሰው። ጓደኛዬ ስለሆነ ደርዬ ይህ ልጅ ምከረው። ምክንያቱም 1.5 ከሆነ እንሰጥሃለን ያሉት በትክክል አሟልተው ይስጡት። እዚህ ጋር ያለው እቃ እያንዳንዷን የመስታወቷ ሳትቀር ተደምሮ እያንዳንዱን ደምሮ እያንዳንዱን እቃ ቆጥረን ብንሰራው እውነቴን ነው የምነግር 300 ሺህ አይሞላም። አሁን ለምሳሌ እኔ አሁን ይህንን ቤት በነገራችን ላይ እዚሁ ላይ ሳላልፍ ማንሳት የምፈልገው ነገር የቁልፍ ጉዳይ ምናምን ሲነሳ ነበር ላይቭ ላይ። ስለ ቁልፍ እንኳን እናንሳ ከተባለ አካባቢው እሱ አሁን ሱቁ ያለው ይሄ አሁን ለበረከት ሊሰጥ የታሰበው ሱቅ ያለው 22 ወይ አንድ ነገር ልንገር ማለት ስለ ሱቁ ስለ ልብሱ ምናምን እዚህ ላይ ባታወራ ጥሩ ነው። ለምን መሰለ ጉዳዩ ይለቅና ጉዳዩ ሲያልቅ ማስረዳት ይሻላል። አሁን እዚህ ጋር ስለ ልጅቷ ሱቅ ስለ እቃው ምናምን ባናወራ ይሻላል። አሁን ዋናው ዓላማ ምን መሰለ? ዋናው ዓላማ ይቅርታ እንዴ ላውራና ልውጣ። ዋናው ዓላማ እዚህ ጋር ስለ ሴትዮዋ ስለ ሱቁ ስለ ምናምኑ ሳይሆን ቤኪን ህዝብ እንዳልተረዳው ህዝብ ያልተረዳውን ነገር ቢያሳውቅ ነው ጥሩ። ማለቴ ህዝብ በሌላ ጎን እየተረዳው ነው ያለው። ለምሳሌ አሁን ጠዋት የሆነ ማኛ ቤትና ነጂጂ ኪያ ጋር ሲወራ የነበረው ነገር እነሱ አንደርስታንድ ያደረጉት በምንድን ነው? ህዝብ በግማሽ ህዝብ ማለት ነው እቺ ልጅ አዝናለት ማለት ሰፖርት ልታደርገው ነው
ልስጥ ስትለው እንዴት ይሄን ያክል ብር ትሰጪኛለሽ አለ ብለው ነው የተረዱት። ቻሌንጅ መሆኑን አላወቁም። ሰርቶ እንዳመጣው አላወቁም። ቢሰራስ አንድ ቪዲዮ ከሁለት ቪዲዮ በላይ አልሰራም ምናምን ብሎ የሚያወራ ሰው አለና ይሄ ለህዝብ ክሊር ሆኖ እንዲታይ እንጂ አሁን ስለ ልጅቷ ቤት ስለቃው ግምት ምናምን ተውትና ቤኪ እዚህ ጋር ያለውን ነገር ጥርት አድርጎ ህዝብ እንዲረዳው ሌሎቹ በተረዱት መንገድ ሳይሆን ቤኪ ሞዴሬተር መናገር እውነቱን መናገር እና ምንድነው እዚህ ጋር እኔ እንትን ያልኩት የተረዳሁት አንደኛ ነገር ልጅቷ ልትረዳው ሰፖርት ልታደርገው ፈልጋ አይደለም። አንደኛ ምክንያቱም ቢባል ደግሞ ሰፖርት ማድረግ ከፈለገች ለምን ለኢትዮጵያ ህዝብ ሁሉ ቻሌንጁን ሰጠች? አንደኛ ሁለተኛ ነገር ደግሞ ሰፖርት ልታደርገው ከፈለገች ለምን 1.5 ሚሊዮን ብር የሚያወጣ ዕቃ አለ እሱን ልንሸልም ነው ከማለት ይልቅ ቤኪ ይሄን ያክል ፎሎ አድርገሃልና ይሄን ቦንዳ ቤት ላንተ እንሰጥሃለን ማለት እኮ በቂ ነገር ነበረ። በዛ ላይ ደግሞ እቺ ልጅ አንድ ፎሎወር 1 ብር መግዛት እችላለሁ ብላለች። ለምን እንደዛ አላደረገችም? እንደዛ ያላደረገችበት የራሷ ምክንያት አላት። ስለዚህ ይሄ ልጅ ሀቁ ምንድነው? ቻሌንጁ ከተሰጠበት ቀን ጀምሮ ሰርቷል። የካሜራማን አለ፣ የካርድ አለ፣ ክፍለ ሀገር ድረስ ሄዶ ስንት ብር ነው ለክፍለ ሀገር ድረስ የሚያወጣው ለካርድ ስንት ነገር ቆሻሻ ውሃ እየደፋ ሰው እየለመነ የሰው ፊት እየገረፈው ነው ይሄን ፎሎወር ያመጣው አይደለ? ሰርቷል፣ ለፍቷል። የተሰጠውና ቻሌንጅ ሲቀጥል ደግሞ መሀል ላይ ያየሁት የሚገመት የሚባለው ነገር የሚገመት ያለችው ቢያንስ ከ5 ቪዲዮዎች ውስጥ አንዴ ወይም የመጨረሻ ይሆናል። እያንዳንዱ ቦንዳ 1.5 ሚሊዮን ብር የሚያወጣ ነው የተባለው እና ህዝብ እንዲረዳው ህዝብ እንዲያውቀው ይሄ ልጅ ሰርቶ ነው። በቃ ልትረዳው ብትፈልግ ልጅቷ እንዲሁ ቤኪና ይሄን ቦንዳ ቤት ተረከብ ብላ ቁልፍ ታስረክበው ነበረ እንዲሰራ ስለተፈለገ እሷም ደግሞ የምትጠቀመው ጥቅም ስላለ በአል አሁን ቤኪ ይሄንን ቪዲዮ በመስራቱ ብቻ ከ5 ሚሊዮን በላይ ቪው ታይቶላታል። በደንብ ብላለች። በነገራችሁ ላይ አሁን ራሱ ይሄን ኢሹስ ከምናወራ ድረስ እሷ እየተዋወቀላት ነው እና ሌላውን ተውትና ብዙ የሚወራ ነገር አለ። ግን ቤኪ እውነትህን ማለቴ አንተ እንደ ስጦታ እንዳዝናልህ እንዳልሆነና ስራ ሰርተህ እንደሆነ ለፍተህ እንደሆነ እና እቺ ልጅ ቻሌንጅ እንደሆነ የሰጠችው በስጦታ መልክ እንዳላበረከተችልክ ማለት አስባክ እንዳልሆነ ሙሉ ለኢትዮጵያ ህዝብ ነው ቻሌንጅ የሰጠችው። ያንንም በከፍተኛ ቪው እንዳሸነፍክ እንደሰጠች ነው። ሌላው ሲቀጥል ደግሞ ቦንዳ ቤቱን ከአንድ 2-3 ቆጥሬ ልረከብ ነው የሚል ቪዲዮ ሰርተሃል። ስለዚህ ይሄ ሀቅህ ነው። ሲቀጥል ደግሞ ማለት ነው እኔ አንድ በጣም ያበሳጨኝ ነገር ቤኪ ምንም የተሳደበው ስድብ የለም። ቤኪ ምንም ያንቋሸሻት ነገር ስሟን እንኳን ያነሳው ነገር የለም። ጥፋቱ ምንድነው? በማግስቱ ሰው ነው ማታ ላይቭ ገብቶ አንፎሎ አድርጉ ብሏል። አዎ አይካድም ብሏል። ላይቭ ሪከርድም አለ ብሏል። ይሄ ማንኛውም ሰው ማለት ነው ማንኛውም ሰው ስሜታዊ ሲሆን የሚያደርገው ነገር ነው። ይሄን ነገር ደግሞ ማንም ሰው በራሱ ካልደረሰበት አያውቀውም። እኔ ብዙ ቻሌንጅ ላይ ተሳትፌ ስላየሁት ነው። የሮዝ ሞዴስ ቻሌንጅ ላይ የጉድ ቤቢ ቻሌንጅ ላይ ተሳትፌ ያለ ደረጃዬን እንኳን ላወረዱት ስንት ቀን እንቅልፍ አጥቼ እንዳጣው ቤኪ ታውቃለህ። እና ማንም ሰው ካልደረሰበት ይሄን ነገር አይረዳውም። ሲቀጥል ደግሞ ብዙ ነቃፊ ሰዎች እንዳሉ ሁሉ ብዙ ደጋፊ ሰዎች አሉ። እዚህ ጋር በሚያወሩ በሚለፈልፉ ምን በቃ ማንም ሰው የሚከተለው ሰው እንዳለ ሁሉ የማይከተለውም ሰው አለ። ለዚህ ምንም አይበልህ። ይከሰሳል ለሚለው ደግሞ 100% ቤኪ አንድ ነገር የተናገረው ስለ ስሟ ያወራው ስሟን አንስቶ እንደተባለው ላይቭ ላይ እሷ እንዳለችው አላወራም። ቢከሰስ እንኳን ስም በማጥፋት ወንጀል ብትከስ እንኳን ደረጀን ትክሰሰው። ደረጀ ነው እንደዚህ የቃረደ ምናምን ያለው አይደለ? እስኪ ደረጀ በስም ማጥፋት ወንጀል ይከሰስ ይታሰርና አንተ ደግሞ ሀቅህን ከሰክ። ይሄ የታወቀ ነው። ሙሉ ለሙሉ ህግ ለአንተ እንደሚያይ የታወቀ ነው። ይሄ ማንም የሚያውቀው ነው። ጠበቆች እንኳን ብዙ ምሳሌ ሰጥተዋል። እና እስኪ እሱ ይታሰር፣ ስሙን ላጠፋ እሱን ያጠፋው ስም እሱ ይታሰር። አንተ ደግሞ ሀቅህን በህግም ቢሆን ከተስማማችሁ ተስማማችሁ፣ ብትስማሙ በጣም አሪፍ ነገር ነው። ካልተስማማችሁ ደግሞ አንተም በህግ እሷን በህግ ትሄድና በህግ ደግሞ መክሰስ የምትችለው ማንን ነው? ስሟን
ያጠፋው ደሬ ነው። ስሜን አጠፋ ካልሽ ደሬ ይከሰስ፣ እስኪ ደሬ ይታሰር። አንተ ደግሞ ሀቅህን አገኝ ነው። ሲቀጥል ደግሞ ቤኪ በስም ማጥፋት ወንጀል ከሄድን በሌላ በስድብ ከሄድን እዚህ ጋር ምን ሳልናገር ማልፈው ማለት ነው የህሊና ካሜራማን እኔ መናገር አልፈልግም ስድቡን ግን መናገር ስላለብኝና ስለከነከኔ ማለት ነው። ሹጣም የደሃ ልጅ ብሎ የተሳደበበት ሪከርድ አለ። ይሄን ያክል ድረስ ነው የሄዱት እነሱ ማለት ነው። የደሃ ልጅ እንደዚህ ብለው የተሳደቡት ማለት ነውና በእንደዚህ የደሃ ልጅ ብቻ አይደለም ሹጣም እናትህ እንዲቱን ምናምን በጣም ብዙ ነገር ሪከርዱ እጃችን ላይ ስላለ ማለት ነው አለ ሪከርዱ አለ። ለዛ እኮ ነው እኔ እኮ ስለዚህ ነገሮችም የተበላሹ ምንም የሚያሳስበው ነገር የሚያስጨንቅህ የሚያሳስብህ ነገር አንዳች ነገር የለም። በስምምነት ቢሆን በስምምነት ትሄዳለህ፣ አለቀ። በስምምነት በህግ ከሄድክ ደግሞ በህግ። እዚህ ጋር ግን ህዝብ የተረዳው ኔጌቲቭ ነገር ለማስረዳት ብቻ ብትሞክር ደስ ይለኛል። ይሄ ነው የኔ ሐሳብ እኮ አብዛኛው